ያለሽ ለህይወትሽ ትሳሻለሽ፣ ጤናሽን መጠበቅ ትጀምሪያለሽ፣ ፈጣሪሽን ረጅም እድሜ እንዲሰጥሽ መለመን ትጀምሪያለሽ እንጂ እከሊት ተቀየመችኝ፣ እከሊት ሄደች፣ እከሊት መጣች ማየት ሙት ማንም ከህይወትሽ ቢወጣ በቃ ልጆችሽና ልጆችሽ ብቻ ናቸው የሚገርሙሽ። ጋር ሲያድጉ ያ Tell him to buy carrots and yogurt for tomorrow. Carrot and yogurt? Yeah. Okay, I will send him message now. ኑኑ ያህና ተላላኪ ናት። በጣም ታዛዥ እኔ ጨዋ ልጃለሽ። አሁን ልጃለሽ የቤታችንን ገበና መታ እዚህ ላይ ብላይ አሁን ካሮትና ዮጋርት ገዝተክና በዩ ባባን ሲመጣ ብላል። የኔ ፍቅር ማርች 8 መሆኑን ያወቅኩት እኔ አሁን ነው ስገባ ቪዲዮ የሴቶች ቀን መሆኑን በፊት ትምህርት። አሁን እኮ አሜሪካ መከበር ቆሟል። ታውቂያለሽ? ማክበር አቆሟል። ለምን አይከበርም? አሁን እንደ በፊት ኦፍ ምናምን አይወስዱም። አይ ቲንክ ሰው ባለፈው ትራምፕ እንትን ብሏቸው የለ ሰሙ እያነበብ እኮ ለምንድን ነው የማይከበረው? ይሄ እንደ ፐብሊክ ማለት እንደዚህ ኦፍ ምናምን ስራ አድርገው ምናምን እንትኖች ናቸው። ኖ ሶሪ መከላከያቸው መሰለኝ የማያከብሩት። ያ ኦፍኮርስ ያ እንኳን በብ ያለው ነ ምንድን ነው ኦፍኮርስ እንትን አይከበርም። ይከበራል ለማለት ፈልጋለሁ። ኖ ስራ አላቸው። በፊት ኦፍ ነበር ስራ ምናምን አለ ማርች 8 ኦኬ እንደ አይዘጋም እንጂ ማክበር ተከለከለ አይደለም? ተከለከለ። ይኸው ማክበር ተከለከለ ወይስ ስራ ብቻ? ስራና ትምህርት አይዘጋም? ቆይ እሱን ነገር አረጋግጭልኝ እንጂ አሜሪካ የነፃነት ሀገር ናት። ማክበር ሊከለከል አይችልም። አንድ ሰው ዊሜንስ ዴይ ያከበረ ተብሎ ነው ሚሊተሪ። አሁን ሚሊተሪዎች እዛ ቦታ ላይ ማርች 8 ሚሊተሪያቸውን ለብሰው መገኘት አይችሉም። እሱም በደንብ ከማምነው ሰው ስለሰማው እነግርሻለሁ። ሚሊተሪ ልብሳቸውን ለብሰው መገኘት አይችሉም። እንትና ላይ አቤል ምናምን የሚለው አለ ማክበር ያከብራሉ፣ ግን ሚሊተሪ ለብሰው አያከብሩም። ገባኝ እንጂ እና እንደ ድሮ ደግሞ ስራ አይዘጋም ትምህርት አይዘጋም ነው ያልሽው? ስራ አይዘጋም፣ ስራ አይዘጋም፣ ትምህርት አይዘጋም። ስኩል ኤንድ ወርክ ኦፕን ያ እና ይሄ የሚሊተሪ ሰዎች ለብሰው እዛ ቦታ ላይ አይገኙም። ምን ለብሰው ኢትስ ናት ፌደራል ሆሊዴይ ኤኒሞር። በፌደራል ደረጃ አይከበርም። በመንግስት ደረጃ አይከበርም፣ ግን ሰው በግሉ ማክበር ይችላል ነው። አዎ ገባኝ። ልክ ኢትዮጵያ ውስጥ እንደ ለምሳሌ ትምህርት ቤት የማይዘጋባቸው በዓላቶች ልክ እንደዛ ማለት ነው እንጂ ያከበረ ሰው ቅጣት አለው አይደለም? አይደለም። እንዴት ይሆናል? ለምንድን ነው በፌዴራል ደረጃ መከበር? በመንግስት ደረጃ ትምህርት ቤትና መስሪያ ቤት መዘጋት የቀረበት ምክንያት ለህዝቡ መግለጫ ተሰጥቷል። ለምን እነሱ ሰዓት ትምህርት እኔ የሰማሁት እንዴት እንደሆነ ልንገርሽ ከዩቲዩብ private not married. It was never a federal holiday. Okay, መቼም ሆኖ አያውቅም። መቼም በመንግስት ደረጃ ይከበር ነበረ። በፊትማ ይከበር የለ እንዴ? ይኸው ኢትስ ኔቨር ቢን እያሉ ቆይ ኪዊኗን አስገቢልኝ። ኪዊኗ ስለመረጃ በደንብ ስለምታውቅ ኪዊኗ ትግባ። ፍላወር ላኪልኝ። ኪዊን ነይ ግቢ። እንደዚህ እኮ ሴቶች እየተበደሉ ነው። ይሄ ፌር አይደለም። ከመሬት ተነስቶ ይከበር የነበረ ነገር ከነበረ በመንግስት ደረጃ ይከበር የነበረ ነገር ከነበረ ከመሬት ተነስቶ ከዚህ በኋላ የሴቶች ቀን ሲከበር ትምህርት ቤት አይዘጋም። ሴቶች እንዳውም ማድረግ ነው አይከበረ። ቆይ እንትና ኪዩና ገብታ ታስረዳሽ። ወይ ኪዩና ወይ ሰሙን ጎበዝ ናት እዛ ስለምትኖር። ሁለት አንዳችሁ ካላችሁ ነው። ማዚም አሜሪካ ናት። ሀቡ እንዳለ ቤተሰቦች እኮ የአሜሪካ ናቸው። ብዙ ናቸው። ያለች ሰሟለች ዜሪዞን ማርኬት ከድሮም ትምህርትና ስራ ተዘግቶ አያውቅም እያሉ ነው። ህጉን ማሪ ህጉን በደንብ ፈትፍታ የወጣውን ባለፈው የወጣውን ዜና ትነግርሻለች። እኔ ማስረዳት ስለማልችል ታስረዳሻለች። ግሌም ሰርች ማድረግ ትችላለች። እስከዛ ወይኔ በምን ላገኛት ባለ ለሆሊዴይ ወጪ አናወጣም ነው ያለው ትራምፕ። ቆይ በደንብ ኪዩና በደንብ ታስረዳሻለች ማለት ስመጣ
አይቻት ነበር ወይ ብዬ ጎግል ልጠይቀው። ዊመንስ ዴይ ኢን አሜሪካ ኒውስ it was never federal holiday. Let me check. International Women's Day is not an official holiday in the United States. So the month of March is known as Women's History Month, a period of time to call attention to women's achievement throughout history. International Women's Day is not an official holiday in the United States. Official holiday አይደለም ነው የሚለው። አይደለም ነበረ አይደለም ሳይሆን አይደለም ብቻ ነው የሚለው። እኔ ደግሞ ማወቅ ፈልገው ነበረ ወይ በፊትማ ነበረ። Okay. Each year on the You speak with Fabi or no? all backgrounds group join together in celebrating National Women's Day. Public holiday. በፊትማ እኛ እስከ ፈረንጆቹ አይደል እንደ ማርች 8 ብለን የወረስነው ማሪ። አዎ ማሪ ይከበራል፣ ግን ፐብሊክ እንትን ኦፊሻል አይደለም ነው የሚለው። ሆኖ ማያውቅም ነው የሚለው እዚህ ጋር ጎግል ላይ። ኦፊሻል ከመጀመሪያው ትምህርት ቤትና አንድ ነገር ኦፊሻሊ ሆሊዴይ የሚባለው ትምህርት ቤትና መስሪያ ቤት ሲዘጋ ነው አይደለ? ሆሊዴይ እንደ ኢድ አረፋ፣ እንደ ፋሲካ፣ እንደ ይኸው ጎግል ኔቨር ሆኖ አያውቅም ነው። ኦፊሻል ሆኖ አያውቅም። ይከበራል ግን ትምህርት ቤትና መስሪያ ቤት አይዘጋም ነው። በፊት ደግሞ እኔ የማስታውሰው ትምህርት ቤት ውስጥ ራሱ ሳይዘጋ ይከበራል። ፒንክ ምናምን ዊሜንስ ዴይ ምናምን ሃፒ ዊሜንስ ዴይ ይባላል። ወይኔ ነቀላት። ትምህርት ቤት ውስጥ በፒንክ ሃፒ ዊሜንስ ዴይ ምናምን ተብሎ ሲጻፍ እኛ ትምህርት ቤት ሳይሆን የልጆች ትምህርት ቤት ሲጻፍ አውቃለሁ እንጂ ትምህርት ቤትና መስሪያ ቤት ለዊሜንስ ዴይ ተዘግቶ ማያውቅ። አቡዬ ዩኒቨርክሎስ እኮ ትምህርት ቤት ውስጥ በፒንክ ሃፒ ዊሜንስ ዴይ ተብሎ ለልጆች ትምህርት ቤት ውስጥ በረዛው ትምህርት ቤት ውስጥ ትምህርት ሳይቀሩ መጥተው ሃፒ ዊሜንስ ዴይ ለእናቶቻችሁ በሉ። ለማዘርስ ዴይ ራሱ አይዘጋም ትምህርት። እንደዚህ ዊሜንስ ዴይ፣ ማዘርስ ዴይ፣ ፋዘርስ ዴይ ትምህርትና መስራት አይዘጋም። ትምህርት ቤት ሄደው ልጆቼ ሃፒ ማዘርስ ዴይ ማለት ኢትዮጵያ ልንገርሽ ማሬ ትዝ ይልሻል? ማዘርስ ዴይ እንደውም ኢትዮጵያ መስቀል አደባባይ ሁላ ተከብሮ ያውቃል በትልቁ እኮ። መከበርና ትምህርት መዘጋት መዘጋት ይለያያል። መከበርና አሁን በትምህርት ቤት እዛው ልጆቹ ትምህርት ቤት ውስጥ ያከብራሉ። አስቦ ይውላልና ይከበራል፣ ይለያያል። እሺ አዎ አየሽ፣ እኔ መጀመሪያ የመሰለኝ ድሮ ትምህርት ቤት የሚዘጋ መስሪያ ያለው ከመሬት ተነስተው በቃ ከዚህ በኋላ የሴቶች ቀን መስሪያ ቤትና ትምህርት ቤት አይዘጋም ያሉ መስሎኝ ነው ከመሬት ተነስተው። ይሄ ደግሞ ሴትን ዳውን ያደርጋል። ዝም አንልም። እንደዛ ቢሆን ዝም አንልም። አረብ ሀገርን ብንኖር አሜሪካንን ዝም አንላትም። እንደዛ ቢሆን ኖሮ ግን አይደለም። ከመጀመሪያውም አይዘጋም ነበር። አቦ አስገቢ ባላ። እሺ ምን ፈልገሽ ነው? ጻፊ ማሬ። አፍቃሪ ኮንሽ አፍቃሪ ነኝ፣ ታካሚ ኮንሽ ታካሚ ነኝ። ቫለንታይንስ ዴይ ብላ ብላ አይዘጋም። አዎ ሄሪ ኬኳ ለቫለንታይን ዴይ፣ ለፋዘር ዴይ፣ ማዘር ዴይ፣ ዌመን ዴይ ምናምን ይሄ ዝም ብሎ ዴይ 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 እዛው በቤታችሁ አክብሩ፣ ውጭም አክብሩ። ግን ትምህርት ቤትና መስሪያ ቤት አይዘጋም። ማዘርስ ዴይ ዊል ቢ ኦን ሰንዴይ ኦልዌይዝ። አይ ዶንት ኖ ቀኑን ረሳሁት። ብቻ ማዘርስ ዴይ አለ፣ ዊሜንስ ዴይ አለ፣ ፋዘርስ። እናንተ ግን ለምንድን ነው ዊሜን ዴይ አለ ማን ዴይ ለምን የለም?
ቆይ ሀቡዬ በትንሹ አድርጊኝ እንዴ ከሀምዳ ምግቡን ልቀበልና። እሺ ማሪ ማንዴይ ለምንድን ነው የሌለው? የወንዶች ቀን እንዴት ነበረ? ወይኔ ትንሽ ማረቅ አቃተኝ። ቆይ እንዴት ያርጌ እዚች ጋር የስ እሺ ሌትስ ጎ አፍቃሪ አስገቡ። ኖ ዋን ኬርስ አባውት ደም ሎድ ዊ ፕሊስ እንደዚህ አትበይ። ወንድ ልጅ አለኝ። ፋዘርስ ዴይ እኮ እኛም ማዘርስ ዴይ አለን። ፋዘርስ ዴይ እኛም ማዘርስ ዴይ አለን። ግን ዌመንስ ዴይ አለን ለእኛ። እነሱ ግን የወንዶች ቀን የላቸውም። የለም የወንዶች ቀን ለምን አትሉ? ላሳዳችሁ ነኝ። ለምን አትሉ? ጨቋኝ ማህበረሰብ ናቸው። አይደለም ወንድ ልጅ የበታችነት ስሜት አይሰማውም። አድናቂ አያስፈልገውም። ቀን አያስፈልገውም። ገባሽ? አዎ ግን እኛ የሴቶች ቀን እኛን ለማበርታት ነው። ከወንዶች እኩል አይደለንም የሚል ስሜት ስለሚሰማን ገባሽ? ስለዚህ ማሪ አንዴ ለዚህ ልጅ መልስላት። የኔ ፍቅር ሳታልፈው ወርቅ የተበጠሰብኝ ብላኝ ነው ማሪ። እዚህ ቤት በጣም ጽፋ ነው። ካስተመር ሰርቪስ በቀኝ በኩል ቁጥር አለሽ፣ ደውይ። ጨርሻለሁ። ይቅርታ ግን ወሬሽን ስለቆረጥኩሽ። ኖ ወሬስ ማሪ ስሜት ነው ይመስልሻል? ሀቡ ማይክበረው። እኔ ግን ወንዶች በፊት ጨቋኝ ስለነበሩ የበላይነት